ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የሻቢያ መንግስት አልደራደርም አለ። ሻቢያ አልደራደርም ሲል ለዓለም አቀፉ ማህበረሰብ አሳውቋል። ነገር ግን ህግ ደፍ ያለመደራደር ፍላጎቱን የኢትዮጵያ ባለስልጣናት አንደራደርም አሉ በሚል አሳቧል። ትሰሙታላችሁ። የመቀሌና 4 ኪሎ ነገር ያላማራቸው ምዕራባውያን ተቋማት ሁለቱን ኃይሎች ከጦርነት አፋፍ ለመመለስ ሳይረፍድ እንቅስቃሴ ጀምረናል አሉ። ሁማን ራይትስ ዎች ጦርነቱ የሚቀሰቀስ ከሆነ ቀጠናው መመለሻ ወደሌለው የማያባራ ጦርነት ይገባል ሲል አስጠንቅቋል። አሜሪካን ጨምሮ የፕሪቶሪያ አደራዳሪ አካላት በአስቸኳይ ማደራደርን እንዲጀምሩም ጠይቋል። ዝርዝሩን ይዘናል። የቀድሞ የመከላከያ ሰራዊት አዛዥ ጀነራል ሳሞራ የኑስ ከሰሞኑ አንድ ምክር አድርገዋል። ምክክሩ በትግራይ ካለው ነባራዊ ሁኔታ ጋር የተያያዘ እንደሆነ ታውቋል። በውይይቱ ተገኝተው የነበሩት የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ አስተያየት ሰጥተዋል። በአስተያየታቸውም በትግራይ ጦርነት ሊነሳ ይቀርና አንዲት ጥይት እንኳን አይተኮስም ሲሉ ተሰምተዋል። ታዳምጡታላቸው። ባለፈው ዓመት በባህር ዳር የተገደሉት ዶክተር ጉዳይ የፍርድ ውሳኔ ተሰጠ። በዶክተሩ ግድያ ፋኖና መንግስት እርስ በርስ ሲካሰሱ እንደነበር የሚታወስ ሲሆን በህዝቡ ዘንድም ከባድ ቁጣን የፈጠረ ነበር። ተከሳሹ ግድያውን ክዶ ሲከራከር እንደነበር ተነግሯል። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ባለፈው ዓመት በባህር ዳር የተገደለው ዶክተር ጉዳይ ላይ የፍርድ ውሳኔ ተሰጠ። በዶክተሩ ግድያ ፋኖና መንግስት እርስ በርስ ሲካሰሱ እንደነበር የሚታወስ ሲሆን በህዝቡ ዘንድ ከባድ ቁጣን የፈጠረ ነበር። ተከሳሹ ግድያውን ክዶ ሲከራከር እንደነበርም ተነግሯል። ከወራት በፊት በአማራ ክልል በባህር ዳር ከተማ መኪና በማሽከርከር ላይ እያለ የተገደለው የዶክተር አንዱዓለም ገዳይ በ25 ዓመት ጽኑ እስራት መቀጣቱም ተገልጿል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበረው ዶክተር አንዱዓለም ገዳይ ላይ የ25 ዓመት ጽኑ እስራትን ወስኗል። ፍርድ ቤቱ ህዳር 12 2018 በዋለው ችሎት በዶክተር አንዱዓለም ዳኜ የግድያ ላይ የቀረበውን መረጃና ማስረጃ መሰረት አድርጎ ውሳኔ አሳልፏል። በዶክተሩ ላይ ግድያው የተፈጸመው ጥር 24 2017 ዓ.ም ምሽት ላይ ባህር ዳር ከተማ በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበለት ማስረጃ አረጋግጧል ተብሏል። በዚህ ሁለት ምሽትም ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪና አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመላክቷል። የግድያ ወንጀሉ ከተፈጸመበት ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤቱ ቀርቧል። በምርመራ ሂደቱ ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉን አፈጻጸምና ፈጻሚውንም ማወቅ እንደተቻለ ተጠቁሟል። የጽኑ እስራት ፍርደኛው ዶክተር አንዱዓለም ዳኜን የያዘውን ንብረት ለመውሰድ በማሰብ ያሽከረክር የነበረው መኪና እንዲያቆም ሲጠይቁት ፈቃደኛ ባለመሆኑ ተኩሶ እንደገደለውም ተገልጿል። ዶክተር አንዱዓለም ከዘረፋ ለማምለጥ መኪና ማሽከርከሩን መቀጠሉን ተከትሎ በሁለት ጥይት በመተኮስ ደረቱንና ክንዱን በመምታት ተመቶ ወዲያው ህይወቱ ማለፉም ተመላክቷል። 3 ተደራራቢ ክሶች የቀረቡበት ተከሳሹ የቀረቡበትን ክሶች ክዶ የተከራከረ ቢሆንም ጉዳዩን ሲከታተል የቆየው የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት የአቃቤ ህግ ማስረጃዎች በመስማት የጥፋተኝነት ብይን ሰጥቶበታል። የዶክተር አንዱዓለም ግድያ በወቅቱ ከፍተኛ ቁጣ የቀሰቀሰና መነጋገር የነበረ ድርጊት መሆኑ ይታወሳል። የመቀሌና የ4 ኪሎ ነገር ያላማራቸው ምዕራባውያን ተቋማት ሁለቱን ኃይሎች ከጦርነት አፋፍ ለመመለስ ሳይረፍድ እንቅስቃሴ ጀምረዋል። ሁማን ራይትስ ዎች ጦርነቱ የሚቀሰቀስ ከሆነ ቀጠናው መመለሻ ወደሌለው የማያባራ ጦርነት ይገባል ሲልም አስጠንቅቋል። አሜሪካንን ጨምሮ የፕሪቶሪያው አደራዳሪ አካላት በአስቸኳይ ማደራደር እንዲጀምሩም ጠይቋል።
የፌደራል መንግስቱና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፈትብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ለዓለም አቀፉ ማህበረሰብ የሸምግሉኝ ጥሪ ሲያቀርቡ መቆየታቸውን ተከትሎ ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፍ የሰብአዊ መብቶች ተሟጋቹ ሂውማን ራይትስ ዎች አስጠንቅቋል። መቶ ሺዎች ለእልቂት የዳረገውና የጦር ወንጀልን ጨምሮ ሌሎች አስከፊ የሰብአዊ መብት ጥሰቶች የተፈጸሙበት ደም አፋሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርቧል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመደበውን በጀት ለጦር መሳሪያ ግዢ እየዋለው ነው ሲሉ መናገራቸውን የጠቀሰው ሂውማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱም ተገልጿል። ለጉዳዩ ቅርብ የሆኑ ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማያገኝ ከሆነ ውጥረቱ እየተባባሰ መጥቶ ጦርነት የሚቀሰቀስ ከሆነ ቀጠናው አንዴ ከተቀሰቀሰ መመለሻ ወደሌለው ወደ ማያባራ የግጭትና ጦርነት ውስጥ ሊከተው እንደሚችል ማስጠንቀቃቸውን አስታውሰዋል። ዲፕሎማሲ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ያለው ሂውማን ራይትስ ዎች በመሆኑም የፕሪቶሪያው ስምምነት ዋነኛው ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎች የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መከላከል ዳይሬክተሯ አካሺያ ኩማር አማካኝነት ጥሪውን አቅርቧል። የቀድሞ የመከላከያ ሰራዊት አዛዥ ጀነራል ሳሞራ የኑስ ከሰሞኑ አንድ ምክክር አድርጓል። ምክክሩ በትግራይ ካለው ነባራዊ ሁኔታ ጋር የተያዘ እንደሆነ ታውቋል። በውይይቱ ተገኝተው የነበሩት የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ አስተያየት ሰጥተዋል። በአስተያየታቸውም በትግራይ ጦርነት ሊነሳ ይቅርና አንዲት ጥይት እንኳን አይተኮስም ሲሉም ተሰምተዋል። ከሰሞኑ ከጀነራል ሳሞራ የኑስ እስከ ኬሪያ ኢብራሂም የህወሓት ተቋሚዎችን ሰብስበው የመከሩት ዶክተር አብርሃም በላይ በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ብለዋል። የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ የጥይት ድምጽ መሰማት የለበትም ሲሉ ማሳሰባቸውም ተሰምቷል። ዶክተር አብርሃም ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸውን በመንግስት ሚዲያዎች ተዘግቧል። ሁላችንም ወደ ውይይት መግባት የሚወስደንም መንገድ መከተል አለብን ያሉት ዶክተር አብርሃም በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ ገልጿል። ዶክተር አብርሃም ፌዴራል መንግስትና ሰላምን እንዲያጸና የሚሰሩ ሰዎች እንደሚደግፉ መናገራቸውንም ተናግረዋል። አክለውም ሁላችንም ወደ ውይይትና መግባባት የሚወስድን መንገድ መከተል አለብን፣ እኔም የዚህ የሰላም ተልዕኮ አካል ነኝ ብለዋል። የፌዴራል መንግስት የትግራይ ሰላም ተልዕኮም ሆነ ሌሎች ለትግራይ ክልል ዘላቂ ሰላም ከሚሰሩ አካላት ጋር እንደሚተባበሩም ጠቁመዋል። መንግስት በትግራይ ክልል ሰላም ለውጥና መረጋጋትን ለማስፈን የሚያደርገውን ሰላማዊ ትግል በመደገፍ ተልዕኮውን በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ መሆኑን ገልጿል። የትግራይ ሰላም ተልዕኮ ለሚያደርጋቸው የህዝብ መድረኮችና የውይይት ጉባኤዎች መንግስት አስፈላጊውን እገዛ በማድረግ ከተልዕኮ ዓላማ ጎን እንደሚቆምም አረጋግጧል። ዶክተር አብርሃም የትግራይ ሰላም ተልዕኮ ሰላም እንዲጸና የሚያደርገውን እንቅስቃሴ የሚያበረታታ መሆኑን ገልጿል። የትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ በበኩላቸው ትኩረታቸው በትግራይ ሰላም መፍጠር መሆኑን ተናግረዋል። ተልዕኮ ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህ፣ ሰላም እንዲረጋገጥ አብሮ ለመስራት ተዘጋጅተናል ብለዋል። በትግራይ ውስጥ ያሉት ማህበራዊ፣ ስነ ልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው ለመፍታት ከፌዴራል መንግስትና ከሌሎች ባለድርሻ አካላት ጋር በመሆን ሁኔታዎችን ማመቻቸት የተልዕኮ ዋና ዓላማ መሆኑን ጠቁመዋል። የሻቢያ መንግስት አልደራደርም አለ። ሻቢያ አልደራደርም ሲል ለዓለም አቀፉ ማህበረሰብ አሳውቋል። ነገር ግን ህግደፍ ያለመደራደር ፍላጎቱን የኢትዮጵያ ባለስልጣናት አንደራደርም ብለዋል በሚል አሳቧል። በኢትዮ ኤርትራ መካከል የተፈጠረውን ውጥረት ለማርገብ በኢትዮጵያ በኩል የቀረበው የድርድር ፍላጎት ተጨባጭ አይደለም ስትል ኤርትራ ምላሽ ሰጥታለች። የኤርትራው ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ለድርድር ዝግጁ ነኝ ማለቷ ላይ ታማኒነት ጥያቄ አንስቷል። የማነ በጉዳዩ ላይ በይፋ የኤክስ ገጽ
ገጻቸው በሰጡት ሰፊ ምላሽ በኢትዮጵያ በኩል የሚቀርበው የድርድር ፍላጎት የኤርትራ ሉዓላዊነት ያከበረ አይደለም ብሏል። በኢትዮጵያ ባለስልጣናት በኩል ወደ ጦርነት ከመግባት ይልቅ ለድርድር ቅድሚያ እንደሚሰጡ መግለጻቸውን ኤርትራ ተጨባጭነት ያለው አቋም ነው ብላ እንደማታምን የማነ ጠቁመዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል የሚቀርቡ የድርድር ፍላጎቶች ዲፕሎማሲያዊ ሽፋን ነው ሲሉ የኤርትራው ቃል አቀባይ ኮንነዋል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም ያሉት የማነ በኢትዮጵያ በኩል የባህር በር ባለቤትነት ጥያቄ መነሳቱ ከሉዓላዊነት ጋር የሚጣረስ ነው ብለዋል። ለድርድር ዝግጁነት ካለ ትክክለኛው አካሄድ በጋራ መከባበር ላይ እንጂ በማስፈራራት ላይ አይደለም ሲሉም ገልጿል። ተንታኞች ሻዕቢያ የሚታወቀው ባለመደራደር ነው፣ የእርሱን ያለመደራደር ፍላጎት ሸሽጎ እንደራደር የምትለውን ኢትዮጵያን እየከሰሰ ነው በማለት ወቅሰዋል። የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመላክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ትጥቅ መፍታት ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስት ይላክ የነበረውን ድጎማና በጀት ማቋረጡን ተከትሎ መሆኑን ምንጮች ጠቅሰዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል መንግስት ሰራተኞች የ2 ወር ደሞዝ እንዳልተከፈላቸው ከጉዳዩ ጋር ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣናት እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂ ኃይሎች ደሞዝ ክፍያ እየዋለው ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ስራ እየተሰራ መሆኑን የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉ ምንጮች ተናግረዋል። ከቀናት በፊት የተለያዩ የመንግስት ሰራተኞች ደሞዝ ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እንደደረሰ እንደሆነም አይታወቅም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ተናግሯል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜ አስተዳደሩ አካል የሆነው ጀነራል ታደሰ ወረደን ዝምታ መምረጣቸው የተለያየ ጥያቄዎችን አንስቷል። ምንጮች እንዳሉት ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባትም በህወሓት ቲፒኤልኤፍ ፋይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ዘገባው አመላክቷል። ዋሽንግተን ዲሲ እስራኤል ከጦርነት በኋላ በጋዛ ሰርጥ በሚቋቋም ማናቸውም ዓለም አቀፍ የማረጋጊያ ኃይል ውስጥ የቱርክ መሬት ላይ እንዳይኖር ኖ ተርኪሽ ቦትስ ኦን ደ ግራውንድ በይፋ መወሰኗን የዲፕሎማሲያዊ ድርድሩን ገጽታ ሙሉ በሙሉ እንደሚቀይረው አንድ አዲስ ትንታኔ አመልክቷል። በህዳር 2025 የመጀመሪያ ላይ በእስራኤል ባለስልጣናት የተሰጠው ይህ የማደራደር ካቴጎሪካል ኤክስክሉዥን መግለጫ ለወደፊቱ የጋዛ አስተዳደር የሚዋቀረው ኃይልን ስብጥር በእጅጉ የሚገድብ ሆኗል። ትንታኔው እስራኤል እገዳ በዋናነት 2 ነገሮችን ይዛል። አንድ የመተማመን ማጣት በሁለቱ ሀገራት መካከል የነበረውን ግንኙነት ለማሳየነትም በማቪ ማርማራ ክስተት መበላሸቱ እስራኤል ቱርክን አታምንም። ሌላኛው ጉዳይ ወታደራዊ ስጋት ሲሆን ቱርክ በሶሪያና ሊቢያ እንዳሳየችው የኃይል የማሰማራት አቅም ስላላት እስራኤል ጊዜያዊ ተልእኮውን ወደ ቋሚ ስትራቴጂ ጫና እንዳትቀይር ትሰጋለች። በተጨማሪም ቱርክ ለአንዳንድ የፍልስጤም እስላማዊ ቡድኖች ፖለቲካዊ ድጋፍ አላት የሚል እምነትንም አንጸባርቀዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎችን የነበሩ በያላችሁበት ሰናይ ጊዜ